እኔ ምንም አይነት በዚህ ጉዳይ ላይ የለሁበትም። ከአንድ ቦታ ሰው አምጣ ሲሉኝ አመጣለሁ፣ ውሰድ ሲሉኝ እወስዳለሁ። ይሄ ማንኛውም የራይድ ሹፌር የሚያደርገው ነገር ነው ማደርገው እንጂ ያኔ ለየት ያለ ነገር የለም። ይህም ያሰራኝ ደግሞ አንድ ደላላ ነው። እሱ ማቅረብ እችላለሁ ብሎ ተናግሮ ነበር። ስለዚህ ይሄ ደላላ ማን ነው? ከየት መጣ? እንዴት ነው? ከሳሚን ጋርስ ምን አገናኘው? የሚባለው ነገር ያው የሁላችንም ጥርጣሬ ነበረ። ምክንያቱም ሁላችንም ሳሚ መች ይገኛል? እንዴት ይገኛል? የት ነው ያለው? ምንድን ነው የሚባለው ነገር ሁላችንም ውስጣችን ላይ ያለ። ሳሚ ማንም ሰው ሊጎዳ የሚፈልግ ልጅ አይደለም። ሳሚ ጀግና የሆነ የምስኪኖች የሚደርስ ልጅ ነው። ስለዚህ ያ ልጅ ደግሞ አሳልፎ ሳሚን ያገተው ሰው አሳልፎ ሰጥቶ ነበር። ያ ሰውየውም ተደውሎለት መጣ። ዛሬ ሲመጣ ጊዜ ለምን ወንጀል የተናገርክ ለምን አሳልፈ ሰጠኸኝ ብሎ እዛ ጋር ሊገለው ተነስቶ ነበር። ግን ያው ኤርሚያስም ብቻው አይደለም፣ የህግ አካላት አለ፣ ብዙ ጋርዶች አሉ፣ የነበልባል ክሩሞችም አሉ። ስለዚህ እነሱ ነው ያዳኑት እንጂ የራይድ ሹፌሩ እዛ ፊት አድርጎ ሊገለው ነው የተነሳው ነበረ። ምክንያቱም ሚስጥራቸው በሙሉ ለምን ዘረገፈ፣ ለምን እነዛ አወቁ ነው። እና ውድ ቤተሰቦቼ ትንሽ አስደንጋጭ የሆነው ነገር ሳሚ ከሀገር እንዲወጣ ነው ያደረጉት። ምክንያቱም የሳሚ ጉዳይ የሚከታተለው ሳሚ እንዲታገት፣ ሳሚ የናል ስቃይ እንዲደርስበት ያደረገው ሰውየው ከሀገር ውጭ እንዳለ ነው የተሰማው። ብር ከፍልና ነው እነዚህ የሚታገቱ ሰዎች ያንዳንዳቸው ዋግ እንዲከፍሉ የሚያደርገው። ያ ሰው ደግሞ ማን ነው ተብሎ ሲጠራ የአሞቴ ጎሳ መሆኑ ተደረሰበት። እኔም ነግሬያችሁ ነበር እኮ ባለፈ። በልዑል ምክንያት የልዑል ስላገዙ ነው የአሞቴ ጎሳዎችን እነዚህ ጋዜጠኞች ያንዳንዳቸው ዋግ እንዲከፍሉ የሚያደርጉት የአሞቴ ጎሳዎች ናቸው። እኔ መጀመሪያ ገብቶኝ ነበር። መጀመሪያ ይሄ ስራ የአሞቴ ጎሳዎች እንደሆነ የአሞቴ ጎሳዎችን ስራ እንደሆነ እኔም ገብቶኝ ነበር። ስለዚህ ይሄ ሰውየው የአሞቴ ጎሳ እንደሆነ ተሰምተዋል። ሳምራዊት ጎሳዎችን የሚባሉ ነገር በዚህ ምድር ላይ እንዳይኖሩ ለማጥፋት የሚጥር ውጭ ሀገር ቁጭ ብሎ ብር ወደ ኢትዮጵያ ልኮ ያንዳንዱ በአሞቴ የሳምራዊት ጎሳዎችን የሚደግፉ ጋዜጠኛም ይሁን ግለሰብም ይሁን ምንም ሳይባል እንዲገደል ትዕዛዝ ነው የሚያወጣው። ብር ከዛ ነው የሚልከው። ስለዚህ የሳሚ ጉዳይ ትንሽ አስደንጋጭ የሆነው ምንድን ነው ብትሉኝ፣ ሳሚ አገር ውስጥ ከተገደለ ህዝብ ይጠይቀናል፣ መንግስት ይጠይቀናል። ስለዚህ ለስራ ብለን ወደ ከሀገር ውጭ እናስወጣውና እዛ ተገድሎ እንዲጣል ነው ትዕዛዝ የወጣው። አስቡት። ስለዚህ ሳሚ በዚህ 2 ቀን ከሀገር እንዲወጣና በአስቸኳይ እንዲጨረስነት ነው የተደረገው። ዛሬ ደላላው ሙሉ ሚስጥሩ ዘርግፎታል። ደላላ ተብዮ ያንዳንዱ ሚስጥራቸው አውጥተዋል። ያ ሰውየው የአሞቴ ጎሳ እንደሆነ የሳምራዊ ጎሳዎችን የአሞቴ ጎሳ ላይ ብዙ አይነት ጨዋታ ተጫውተዋል። ስለዚህ የሳምራዊ ጎሳ የሚባል ነገር ዘራቸውም በኢትዮጵያ ምድር ላይ መኖር የለበትም። የሳምራዊ ጎሳ የሚያግዝ ሰው ቢሆንም ወዲያውኑ ማጥፋት አለብን ነው የተባለው። ስለዚህ አሁን በሳሚ ላይ የተወሰደው ከባድ እርምጃ በጣም ከባድ ነገር እንደሆነ ነው የተሰማው። ስለዚህ ኤርሚያስም ሆነ ልዑል ሆነ ማናቸው ተሎ መድረስ አለባችሁ። ሳሚ እንደምንም አድርጋችሁ በእጃችሁ አስገቡት። ሳሚ ምንም ሊሆን አንፈልግም። አገር ላይ ሆኖ ጫካ ውስጥ ለውት ብዙ መከራና ብዙ ስቃይ አሳልፎ ዛሬ በምን ሁኔታ ነው ሳሚ ከሀገር ወጥቶ እንዲገደል የሚያደርገው? ቢሞትም ቢድንም አገሩ ላይ እናቱ ማየት አለበት። ሳሚ ምንም ሳይሆን በእናቱ እጅ መግባት አለበት። ምን አይነት ጫካኞች ናቸው? ምን አይነት አረመኔዎች ናቸው? ኢትዮጵያ ምድር ላይ ሆናችሁ ሳሚ ይህን ያህል ስቃይ አድርሳችሁበት፣ ይህን ያህል መከራ አድርሳችሁበት ዛሬ ከሀገር አውጥታችሁ ስቃዩና መከራው እንዲያይ የምታደርጉት ማን ስለሆናችሁ ነው? ምንድን ናችሁ እናንተ? ከየት የመጣችሁ አረመኔዎች ናቸው? ለምን ሳሚስ ምን ስላደረገ ነው ይህን ያህል መከራና ስቃይ የሚያየው? አገር ውስጥም አንዴ ጫካ ስትጥሉት፣ አንዴ እንደ ውሻ በሰንሰለት አስራችሁት፣ አንዴ ስደበድቡት፣ ምግብ ከልክላችሁት፣ አንዴ በስሚቶ ቤት አሳድራችሁ መከራውን አይተዋል። ከዚህ በላይ ምን አይነት መከራ ሊያይ ይፈልጋችሁ ነው? ገና ከሀገር አውጥታችሁ
ሬሳው እንኳን እናቱ እንዳታይ የምታደርጉት ከየት የመጣችሁ ድንጋይ ናችሁ። ሰው በዚህ ልክ ላይ በሰው ልጅ ላይ ይጨክናል? በዚህ ልክ ላይ አለመሄን ይሆናል? እረ እንተሳሰብ፣ እንደ ህዝብ እንደ ሰው እንተሳሰብ። ሰው በሀገሩ ላይ ገብቶ እንዳይወጣ የምታደርጉት ሰዎች፣ የሰው ሀገር ቁጭ ብላችሁ ሌላ ሰው በሀገሩ ላይ እንዳይኖር የምታደርጉ ሰዎች ጤነኛ ናችሁ? እንዱ ጤናችሁን ፈጣሪ ያሳጣችሁ። እኔ ምንም ነገር አይደለም። ምክንያቱም እንደፈለጋችሁ ትኖራላችሁ፣ ትጠጣላችሁ፣ ብር ታገኛላችሁ። ኢትዮጵያ ላይ ለፍቶ ደክሞ የሚኖር ህዝብን እናንተ ውጭ ሀገር ቁጭ ብላችሁ ታስጨርሳላችሁ። ለሁሉም ጊዜ ያለው እናንተም ዛሬ እኛ ላቃነን እኛ ትልቅ ሰው ነን ብላችሁ የምታዩ ሰዎች በሙሉ በእናንተም ፈጣሪ ያለው። እናንተም እያንዳንዳችሁ በሰራችሁት ልክ ፈጣሪ ይከፍላችኋል። የሰውን እኮ ትንሽ እኮ ነው፣ የሰውን ቀላል ነው። ግን የፈጣሪ ቁጣ ይብሳል። ምንም ባልሰራበት ህዝብን ባገለገለበት ቀና ማታ በለፋበት እናንተ ዛሬ ሳሚን ከሀገር አውጥታችሁ ልታጠፉት ፈለጋችሁ። እሺ ጥቅማችሁ ምንድን ነው? የአሞቴ ጎሳ አይደል? የሳምራዊ ጎሳ አይደል? ምንድን ነው ጥቅማችሁ? ምን ልታደርጉት ነው? ምነው ስጋው የበሬ ስጋ መስሏችሁ ልትበሉት ነው ወይስ ምንድን ነው? በዚህ ልክ ጨካኝ የምትሆን በዚህ ልክ አረመኔ የምትሆን ምንድን ናችሁ እናንተ? ምን አይነት ዘግናኝ ሰዎች ናቸው? የፈጣሪ አላህ እኔ ወላሂ ምን እንደምል አላውቅም። ሰው በዚህ ልክ ላይ በሀገሩ ላይ ዋጋ እንዲከፍልና ስቃይ እንዲያይ መከር እንዲያይ የምታደርጉ ሰዎች እኔ በምንም ታምር ጤነኛ ናችሁ ብዬ አላምንም፣ አላስብም ጭራሽ። ስራችሁ በሙሉ የሰይጣን ስራችሁ በሙሉ የሚያስጠላ ጨካኝ የሆናችሁ የሰውን ህይወት የሰውን ዘር የሚባል ነገር ለማየት የሚያስጠላችሁ ሰው ናችሁ እኮ። ለስሙ እኮ ሰው ናችሁ፣ ከሰው ተፈጥራችኋል። ግን የሰውን ህይወት ምንም አይመስላችሁ ሰዎች የተፈጠራችሁ ነው። ኢትዮጵያ ላይ ምንም ሰው እንኳን ለሰከንድ ሰው ያሳዝነዋል። እናንተ ግን ምንም ነገር አይመስላችሁ። እሱ ግን ህዝቡ ነው የሚያገለግለው ነበር። የተቸገሩ የሚረዳ ችግር ያለባቸው ችግራቸው ፈጥኖ ደራሽ በሁሉ ነገር አገልጋይ የሆነ ጀግና ጋዜጠኛ ነበር። ግን እንደ እናንተ አረመኔዎች ውስጡ ገብታችሁ ስቃይ እንዲያይ መከር እንዲያይ እንዳይበላ እንዲታመም እናቱ እንዲያይ እናቱ እንድታለቅስ አድርጋችኋል። የእሱ እናት አለቀሰች፣ ተጎዳች። ምንድን ነው ጥቅማችሁ እንደሆነ እኔ አላቅም፣ ምን እንደምትጠቀሙ አላቅም። ያኔ ሳሚ ያገታችሁት ሳሚ ከሀገር አውጥታችሁ ልትገሉት ልታጠፉት አስባችኋል። እና የአሞቴ ጎሳ የሚጠቀመው ነገር አለ። ያኔ የአሞቴ ሀብት ይመጣለታል ወይስ እናንተ ስራችሁ በሙሉ በደም ያመነ ነገር ከደም ጋር የተያያዘ ነገር የሰውን ደም ካላያችሁ የሆነ የሚነሳባችሁ የሚያሟችሁ በሽታ ስላለ ነው ወይ ምንድን ነው ጥቅሙ? ምን አድርግ ብላችሁ ነው? እሱ ስራው ነው የሰራው። በቃ እንደ ማንኛውም ጋዜጠኛ ስራው ሰርተዋል። ወንድሙ ሲጎዳ ዝም ብሎ ለማየት አልፈለገም። እናንተ ለዘራችሁ አይደል ሰው ለማጥፋት የምትፈልጉት? እነሱ ግን ሰውን ለማጥፋት ሳይሆን ሰውን ለመግደል ሳይሆን አንድ ሰው መጥፎ ስራ የሚሰራ ሰው ይይዛሉ፣ የህግ አካላት አሳልፎ ይሰጣሉ። እንደ እናንተ ካላረድን ካልበላን ይሄ ሰው መጥፋት አለበት ጭራሽ አሁን ብላችሁ ከሀገር አስወጥታችሁ ልታስገድሉ የምትፈልጉ ጀግኖች ናቸው። ስለዚህ በእናንተ ቤት ጥሩ የሚሰራ ሰው አይወደድም፣ አይፈለግም፣ መጥፎ ሰው ነው፣ መቆየት የለበትም ነው አይደል? የእናንተ አማርኛ ይሄ ነው። ግን ጠብቁ። እያንዳንዳችሁ በሳሚ ላይ እጃችሁ ያነሳችሁ በሆኑ ዋጋ የከፈላችሁ በሆኑ እንደገና ዋጋ ትከፍላላችሁ። እነዚህ ጋዜጠኞች የኢትዮጵያ እንቁዎች ናቸው። ኢትዮጵያን የሚጠብቁ የኢትዮጵያ ሕዝብ የሚጠብቁ ጀግኖች ናቸው። እዚህ ውድ ቤተሰቦቼ ሳሚ ከአንዳንድ ቦታ የሚያዘዋውር ብር ተቀብሎ ብዙ ልጆችን መከራና ስቃይ እንዲያዩ የሚያደርግ ደላላው
ዛሬ እጅ ከፍንጅ ተይዘዋል። እንኳን ደስ አላችሁ። ስለዚህ ሳሚም ያው በዚህ 2 ቀን ከሀገር ይወጣል ነው የተባለው። የሚወጣው ደግሞ ለስራ እንዳይመስላችሁ፣ ሊዝናና እንዳይመስላችሁ፣ ህይወቱ ሊቀሙት ነው ከሀገር የሚያወጡት። ስለዚህ ኤርሚያስ በአስቸኳይ ሳሚ አለበት የተባለ ቦታ ልጆች እንዲደርሱ ነው የላከው። እንግዲህ መጨረሻው ያለውን ነገር እያንዳንዱ ነገር የተከታተልኩኝ አቀርብላችኋለሁ። ስለዚህ ቤተሰብ ካልሆናችሁ ቤተሰብ ሆናችሁ ተቀላቀሉ። ምንም የምትጎዱት ነገር የለም። ስድብ የለበትም የለበት። ከሁሉ ነገር ጽድት ያለ ነው። ወዳችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ።